ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን በኢትዮጵያ ወቅታዊ ሁኔታ በተለያዩ ጉዳዮች ጋር መነሻ በማድረግ ከዶክተር ዮናስ ብሩ ጋር ቆይታ እናደርጋለን በተለይም ዶክተር ዮናስ ብሩ በተለያዩ ጊዜያት የሚያወጧቸው የኢኮኖሚ ነክ ሪፖርቶችን በተመለከተ ከአብይ አህመድ አገዛዝ አንፃር የሚወስዷቸው የተለያዩ ፖሊሲዎች አሉ እነሱም በማነጻጸር ዶክተር ዮናስ ሐሳብ እንዲሰጥበት እናደርጋለን አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው መልካም ጊዜ ተናስተልን ዶክተር ዮናስ ተናስተልኝ እንዴት ዋልክ እንዴት ሰነበትክ ቀደም ሲል ያስተዋወቅኳቸው የተለያዩ ርዕሰ ጉዳዮች አሉ ያው በቀደም ተከተል እንድባቸዋለን ወደዛ ግን ከማለፌ በፊት ድምጻዊ ቴዎድሮስ ካሳሁን ሰሞኑን መነጋገሪያ ሆኗል ያወጣው አዲስ አልበም ቴዎሪካ የተሰኘው በብዙ ጉዳዮች እየታዩ ነው የብዙ ሰዎችን ስሜት ይዟል በመላው ዓለም በሚገኙ ኢትዮጵያውያን ኤርትራውያን ዘንድ መወያ አጀንዳ ሆኗል በአገዛዙ መንደርም የፈጠረው የተለያዩ ስሜቶች አሉ ከምንም በላይ ገዝፎ የወጣው ግን ድንጋጤ ነው ድንጋጤውና በተለያዩ መልኩ ስሜታቸውን ለመግለጽ የሚሄዱበት ርቀት ምን ያህል የቴዲ አፍሮ አልበም እንዳስደነገጣቸው የሚያሳይ ነው ከዚህም አንዱ የአብይ አህመድ በየቦታው እየሄደ የሚያደርገው ንግግር ነው እንደው በግል ሙዚቃ አፍቃሪ ሁን አቱን አላቅም ነገር ግን የቴዲ አፍሮ አልበም መውጣቱን ተከትሎ የተሰማ ስሜት ምንድነው ከዛን ጀምር እሺ እኔ እንኳን ብዙም የሙዚቃ ሰው አይደለው ሆኖም ግን እኔ የቴዲ አፍሮን አሁን ያወጣውን አልበም የማየው እንደ ሶሻል ፌኖሜኖን ነው እንደ ህብረተሰብን ቆሞ እንዲያስብ የሚያደርገው መንግስት ብቻ አይደለም ጠቅላላ የኢትዮጵያን ህዝብ ያለንበትን ሁኔታ በሶስት ጠረዝ መጽሐፍ የማቅረብ ያህል ነው ሪሊ በሙዚቃነቱ ብቻ መታየት የለበትም በመጀመሪያ ደረጃ ያለንበትን ሁኔታ በተለያየ መስኩ በተለያየ ሁኔታ የሚያቀርብልን ነው አንደኛ ሁለተኛ ብዙ ሰው አሁን ሲያቀርበው የመንግስትን አታክ የማድረግ ወይንም ደግሞ መንግስት ላይ የማነጻጸር አድርጎ ያየዋል በእርግጥ ስለ መንግስትም የሚናገርባቸው ቦታዎች አሉ ግን ከዛ አልፎ ጠቅላላ ህብረተሰቡንም ነው የሚናገረው ያለው አንድ ሁለት ምሳሌ ልስጥህ አንድ ቦታ ላይ ጣራውም ተንዷል ጣራውም ያፈሳል ግርግዳውም ተንዷል ነው ምናምን ይላል መንግስትን አይደለም ጣራውንም ግርግዳውንም ገዳዩንም አሳሪውንም ዲሞክራሲ ነጣቂውንም አድርጎ ያቀረበው መንግስትን አይደለም ህዝቡ ራሱ 12 በጎች አንድ ነብር ወይንም ደግሞ አንድ አንርፈጃቸው ዝም በማለታቸው ሲል ስለ መንግስት አይደለም የሚያወራው ስለ መንግስት ብቻ አይደለም የሚያወራው rather ህዝቡ እንደ በግ ዝም ብሎ ተገዢ ሆነ አንደኛ ይሄ ሳይለንት ማጆሪቲ የምትለው ነው ማለት ነው ሁለተኛ አንድነት አጣ በሚልበት ጊዜ የኦሮሞና አማራና ትግሬ ወይንም ወላይታና ሲዳማ አንድ መሆን አቃተው ብቻ አይደለም ይያለ ያለው of course እሱንም ይያለ ነው አማራው ራሱ አንድነት አጣ ኦሮሞ ራሱ አንድነት አጣ አሁን እስከዛሬ 2 አመት 3 አመት ድረስ የኦሮሞን የፖለቲካል ኤሊት የተመለከተ እንደሆነ አንድ ፋሳድ ነበር በቃ አንድነት አለ ሁሉም አንድ ነው ኢቭን ውስጥ ለውስጥ ያላቸውን እንኳን በውስጥ ለውስጥ ነበር የሚናጋገሩት ልክ የትግራይ ሊቃኖች ያደርጉ ኤሊቶች ያደርጉ እንደነበረው አሁን ተበታትኖ ወጥቷል ጀዋርና ማነው አሰፋ ጃለታ ያ አስተሳሰብ አፍላቂ ጀዋር አስፈጻሚ ሆነው እጅና ጓንት ሆነው ነበር at one point የሚሰሩት አሁን ሁለቱ እርስ በርሳቸው ነው የሚወነጃጀሉት በግልጽም በፍለፊትም አንድ ስብሰባ መጀመሪያውን ስብሰባ ተዚልህ እንደሆነ I think ቨርጂኒያ ውስጥ ነው ሞክረው ነበር ከዛም መልሰው ዋሽንግተን ሄዱ መነጋገር አልቻሉም አንድ ጀምሮት የነበረው የሬዲዮ ጣቢያ ሚልቄሳና ማነው ያኛው ሰውዬ አሁን ተለያይተው የራሳቸው ከጥግ እስከ ጥግ ኦሮሞውን ፍራክቸርድ ሆኗል በወለጋ ኦሮሞና በአምቦ ኦሮሞ መካከል ያለው ልዩነት
በጀነሪክ ኦሮሞና በጀነሪክ አማራ መካከል ካለው ልዩነት ይብስ ይሆናል እንጂ ያነሰ አይደለም በአሁኑ ጊዜና አንድነት አጣችሁ ሲል እኮ ኢትዮጵያን ለመፍጠር ብቻ ሳይሆን ኢቭን በጎጣችሁ እንኳን በመንደራችሁ እንኳን አንድ መሆን አቃታችሁ። ያ ደግሞ ለዚህ አስተዋጽኦ አለው ነው። ስለዚህ አይ ቲንክ ኦፖዚሽኑ መንግስትን ልክልኩን ነገረው ብሎ ማጨብጨቡን አቁሞ ለኛም እኮ ነው ይሄ ነገር እየተነገረን ያለው እኛስ ምን ኮንትሪቢዩት አድርገናል አሁን ላለንበት አገር ዳስጣል ለተባለባት አገሪቷ እየጠፋች ነው ለተባለበት ሁኔታ ትግሬና አማራ አንድነት ፈጥሮ ቢሆን ኖሮ ከኦሮሞ ሳይለንት ማጆሪቲ ወንም ደግሞ እየተጎዳ ካለው ኦሮሞ ጋራ አንድነት ቢፈጥር ኖሮ የደቡብ ህዝብን ሶማሌ ሌላውንም አንድነት ቢሆን ኖሮ የአብይ መንግስት በአጭር ጊዜ የሚወድቅ ነበር። የአብይ መንግስት የያዘው የናንተ ዲስዩኒቲ ነው የሱ ጥንካሬ ብቻ አይደለም የሚልም ታገኝበታለህ ከዚህ እንትን ላይና ሪሊ በጣም ሰፊ የሆነ ሶሻል ፌኖሜናን ነው ይሄ ነገር። ዶክተር ዮናስ የህዝቡንም አንድነት ማጣት የህዝቡንም ክፍተት በርግጥም አንተ ካልኩ በደንብ የሚያስማማኝ ነጥብ ነው። ግን ያም እንዳይሆን ያደረገው የአገዛዞች የህዝቡን አንድነት ላይ ያንን የመበታተን ያንን የመሰባበር ፖሊሲ ነድፈው በመንቀሳቀሳቸው ህዝቡ አንድ እንዳይሆን አደረገ። ለምሳሌ አዲስ አበባን እንውሰድ ዶክተር ዮናስ። አዲስ አበባ ላይ ህዝቡ በፊት የነበረው አንድነት በእድርም በእቁብም በተለያየ መልኩ ሶሻል መስተጋብር ነበረው። ያንን አብይ አህመድ ፖሊሲ ነድፎ ከዛም ባለፈ ደግሞ የኮሪደር ልማት በሚል ህዝቡን የመበታተን እርምጃ ወሰደ። ሰው ወጥቶ እንዳይቃወም ልማት ነው የሚል መጣ። ስለዚህ ወዲም አልነው ወዲያ የአገዛዞች በዚህ ጉዳይ ላይ ድርሻቸው ያንበሳው ነው። ስለዚህ አገዛዙ ላይ በደንብ አድርጎ ሚስማር የመታ እንደሆነ እናያለን። ይህ ሲባል ግን አንተ እንዳልከው ህዝቡ አልተወቀሰም ማለት አይደለም። አንድነት በማጣት በትንንሽ ጉዳዮች ልዩነቶችን እያሰፋና እያራገበ ለአገዛዞች እድሜ ሰጥቷል። ያ ያስማማል። ግን ቴዲ አፍሮ ከምንም በላይ በኢትዮጵያዊነት ላይ አገዛዞች የሚወስዱትን እርምጃ የነቀፈበት ያንን ያስታወሰበት ወደፊትም ተስፋ እንዳለ የነገረበት አልበም ነው ማለት ይችላል። ወደ አንተ ልምጣ። በተወሰነ ደረጃ አስማማለሁ ካንተ ጋራ በተወሰነ ደረጃ አስማማለሁ የምልህ መንግስት ህዝብን አንድ የማድረግ አንድ አርጎ የመያዝ ለዲቨሎፕመንት የሚሆን ሰላምን መፍጠር የመሰለውን ሁሉ የመንግስት ኃላፊነት ነው። በዛ መንገድ ከተመለከከው የአንበሳውን ድርሻ ይወስዳል፣ ኃላፊነት አለበት። በዛ ደረጃ እስከወሰድከው ድረስ ምናልባትም ቴዎድሮስ ዘፈኖች ወይንም ደግሞ አልበም እዛ ላይ ትኩረት ሊሰጠው ይገባል፣ ሰጥቶታል። እኛ ግን ማሰብ ያለብን ቤትም ሀገር ውስጥ ያለ መንግስት ስልጣን ላይ መቆየት እስከፈለገ ድረስ ጨቁኖ አስሮ ገሎ ልዩነት ፈጥሮ አክቲቪስት ቀጥሮ ሐራስም እያደረገ መበታተን ያለ ነገር ነው። ብዙ አገሮች ውስጥ ያንን ሁሉ አልፈው እኮ ነው አንድነት ፈጥረው ጠንካራ ኦፖዚሽን ፈጥረው ክሪቲካል ማስ ፈጥረው ያለውን መንግስት ወይ አስገድደው ያገዛዝ ስርዓቱን ሚኒንግ የገቨርናንስ ሲስተሙን መንግስት መቀየር ብቻ ሳይሆን ኔሴሰሪሊ የመንግስትን ቢሄቪየር የማስቀየር እንትን የሚያመጡት በጣም በአስቸጋሪው ሁኔታ ውስጥ እያለፉ ነው። ስለዚህ መንግስት እንደዚህ ስላደረገን ነው ያ ሊፈጠር ያልቻለው የሚለውን መቀበል የለብንም። አለበለዚያ እሱን ከተቀበልን ይሄ መንግስት የበለጠ እያደረገው ነው የሚሄደውና እንዲሁም መንግስት ኃይሉ በጨመረ ቁጥር ጭቆናው በጨመረ ቁጥር የህዝቡ እንቢተኝነትና ህዝቡ አብሮ ሰርቶ ይሄን መንግስት ወይ አስገድዶ ወይ አስወግዶ ትራንስፎርሜቲቭ የሆነ ስር ነቀል የሆነ ለውጥ የማምጣት የራሱ ህልውና የሚጠይቀው ነገር ነው። የኛን ግን የተመለከተው እንደሆነ እሺ ሀገር ውስጥ ያሉት የመንግስት ተጽዕኖ አለባቸው፣ ይታሰራሉ፣ ይፈራሉ ምናምን ብለው ትልቅ ዳያስፖራ አለን፣ ኃይል ያለው ዕውቀት ያለው ሀብት ያለው ኦርጋናይዝድ ሆኖ አንድ ሆኖ ቢል የኢንተርናሽናል ኮሚኒቲው ላይ ትልቅ ተጽዕኖ ፈጥሮ የኢትዮጵያን ሳንክሽን እንድትደረግ አድርጎ ለውጥ ሊያመጣ የሚችል ኃይል አለው። እጪ እንዴት በጎጥ ተሰፋቢ ነው። ይሄን አማራ ውስጥ ሄድ
በጎንደሬ በጎጃሜ በወለየ በሸዌ እያለ ነው የሚደራደረው። እንደገና ጎንደር ውስጥ ስትገባ ደግሞ ሰሜን ጎንደር እንደዚህ አይነት አንድነት መፍጠር ያልተቻለው ኢቭን ውዝን አምሃራ ቀጥሎ ደግሞ ከአማራነቱ አልፎ ከሌሎቹ ጋር አንድ ሆኖ መፈጠር ያልቻለበት የኦፖዚሽኑም ችግር ነው። እነዚህ ነገሮችም ይንጸባረቃሉ። ምክንያቱም ጣራው አፈሰሰ ሲል አንዳንድ የትግራይ ልጆች የሁላችሁ እኮ ጣራው አፈሰሰ ሲል እኮ ስለ ትግራይ እያዘነ ነው ትግራይ ነው የሚለው። ምክንያቱም ላይ ያለችው ማፕ ላይ ትግራይ ስለሆነች። ይሄ ኢትዮሪካ የሚለውም ላይ ደግሞ የአክሱምን ሐውልት አይተኸው እንደሆነ ሌላው አረንጓዴ ቢጫ ቀይ ምናምን ሲሆን እሱን በጥቁር አድርጎታል። ይሄ ልጅ እኮ ለትግራይ እያለቀሰ ነው። ምንድነው ይሄ ዳስ ጣሉ የሚለውም እኮ ለትግራይ ነው ብሎ ሲናገር ሰማሁት አንድ የትግራይ የሚዲያ ሰው። ስለዚህ ሁሉም ሰው የራሱን ማውጣት ይችላል ከዚህ ላይ። እንዲሁም የዚህ ልጅ ስራ በጣም ትልቅ የሚያደርገው ለሁሉም ሰው ሁሉ ነገር ነው። መንግስትን ማጥቃት ለሚፈልግ ሰው ከሚፈልገው በላይ አስታቅፎታል። የመንግስት ተቃዋሚ ነን የሚሉትን ደግሞ ችግራቸውን ማየትና መስማት እስከፈለጉ ድረስ በቂ የሚሆን ምንድነው ሀረጎችና ሊሪክሱ ላይ አለ። እሱም በማህበራዊ መድረክ ገጽህ ላይ ይሄ አፕሪል 16 ወይም ደግሞ በኢትዮጵያ ሚያዝያ 8 ቀን የቴዎድሮስ ካሳሁን የቴዲ አፍሮ ቀን መሆን አለበት የሚል አቋም ወስደ በሰፊው በትልቁ በማህበራዊ መድረክ ገጽህ ላይ ለጥፋል። ምን ማለት ነው? አንዳንዶች ቴዲ አፍሮ ወይም ደግሞ ቴዎድሮስ ካሳሁን የሚባል አውደ ዓመት ያስፈልገናል ብለው በሚዲያዎች ሁሉ ሲገልጹ ሰምቻለሁና ያንን የምትጋራ ይመስለኛል። ምን ለማለት ፈልገ ነው? አሁን አክቹአሊ የበዓል አውደ ዓመት እንግዲህ ከሃይማኖት ጋር እስካልተያያዘ ድረስ አውደ ዓመት አይቶ ምናልባት እኔ ሰሳት ይሆናል። አውደ ዓመት ማለት ከባህል ጋር የሚያዝ ይመስለኝ ነበር። ካልሆነ ግን አሁን እዚህ ሀገር ዋሽንግተን ዴይ ምናምን ኮሎምበስ ዴይ የሚባል አለ። ያ አንድ ትልቅ ለውጥ ለሀገር እንግዲህ ትልቅ ለውጥ ለሀገር ሲመጣ አንድ ጀነራል ጦር መርቶ ሀገር ነፃ የሚያወጣም አለ። ያም አይነት ሰው ይከበራል። ሌላው ደግሞ በስነ ጽሁፍም ይሁን በተለያየ መስክ አገሪቷን በስነ ልቦና በሶሻል ሳይኮሎጂ ይሄን ያህል ያነቃነቀ በሁለት ቀን ውስጥ ወደ 50 ሚሊዮን ህዝብ አዳመጠው ወይንም ደግሞ ቪው አደረገው። እንግዲህ ከዛ ውስጥ ሪሊ ምናልባት 99% ኢትዮጵያዊ ዘረ ኢትዮጵያዊ የሆነ ነው ሊሆን የሚችለው። ሜቢ እንደው 1% የውጭ ካዳመጠው ብዙ ነው።